ቻው ቻው አሜሪካ ወደ አሜሪካ መጓዝ ታሪክ ሊሆን ነው ሊቀር ነው አውሮፓ ለምትኖሩና ወደ አውሮፓ መጓዝ ለምትፈልጉ ትውልደ ኢትዮጵያውያን በሙሉ እንኳን ደስ ያላችሁ እንኳን ደስ ያለን ታላቅ ብስራት ተሰምቷል አሜሪካ በኢትዮጵያ ላይ የቪዛ ማዕቀቡን አጠናክራ ስትቀጥልበት አውሮፓ ግን ኢትዮጵያውያንን እጆቿን ዘርግታ ልትቀበል ነው ዝርዝሩን አዘጋጅተናል የአሜሪካ ሴኔት በኢራን ላይ የተከፈተውን ጦርነት ለመግታት የፕሬዝዳንት ትራምፕን ወታደራዊ ስልጣን የሚገድብ ታሪካዊ ውሳኔ በሙሉ ድምጽ አሳልፏል የነዚህን ዝርዝር ዜናዎችና መረጃዎች የምትሰሙት በቀጥታ ከኢትዮ ቨርቴክስ ነው የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን የነዚህን ሙሉ ዝርዝር መረጃዎች መከታተል እንደምትችሉ ከወዲሁ እያሳወቅናችሁ እኔ ደግሞ በቀጥታ ወደ ዝርዝር መረጃዎቹ አልፌያለሁ ሰናይ ቆይታ አብረን እንከታተለው ወደ ቀዳሚው ዜናና መረጃ ስናልፍ ትውልደ ኢትዮጵያውያን ቻው ቻው አሜሪካ ወደ አሜሪካ መጓዝ ታሪክ ሆኖ ሊቀር ነው እያሉ ነው አውሮፓ ለምትኖሩና ወደ አውሮፓ መጓዝ ለምትፈልጉ ትውልደ ኢትዮጵያውያን ግን ጊዜው ብሩክ ነው ተብሏል እንኳን ደስ ያላችሁ እንኳን ደስ ያለን ከአውሮፓ ህብረት ታሪካዊ ውሳኔ ተላልፏል ለትውልደ ኢትዮጵያውያን ደግሞ ታላቅ ብስራት ተሰምቷል ከዛሬ ጀምሮ ወደ እንግሊዝ ወደ ፈረንሳይ ወደ ጀርመን ወደ ስፔን ወደ ጣሊያን ወደ ተለያዩ የአውሮፓ ሀገራት በነጻነት እንድትንቀሳቀሱ የአውሮፓ ህብረት ወሰነ አሜሪካ በኢትዮጵያ ላይ የቪዛ ማዕቀብ አጠናክራ ስትቀጥል አውሮፓ ግን ትውልደ ኢትዮጵያውያንን እጆቿን ዘርግታ ልትቀበል ነው ተብሏል የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን ጥብቅ የቪዛ ማዕቀብ ሙሉ በሙሉ አንስቶታል የአውሮፓ ህብረት ምክር ቤት እንደ ፈረንጆቹ አቆጣጠር በ2024 በኢትዮጵያ ዜጎች ላይ ጥሎት የነበረውን ጥብቅና ገዳቢ የቪዛ መመሪያ ሙሉ በሙሉ ለማንሳት በይፋ መወሰኑን አስታውቋል ውሳኔው የተላለፈው ማዕቀቡ የተጣለበትን ዓላማና መሬት ላይ ያለውን ተጨባጭ የፖሊሲ ለውጥ በጥልቀት ከመረመረ በኋላ ሲሆን ከዚህ በኋላ የቪዛ አሰጣጥ ሂደቱ ወደ ቀደመው መደበኛና የተቀላጠፈ ፈጣን አሰራር በሙሉ አቅሙ የሚመለስ ይሆናል ሲል ውሳኔውን አሳውቋል የአውሮፓ ህብረት ኮሚሽን ባደረገው ግምገማ መሰረት ማዕቀቡ እንዲነሳ ዋነኛው ምክንያት ኢትዮጵያ በአውሮፓ ህብረት አባል ሀገራት ግዛት ውስጥ በህገወጥ መንገድ የሚገኙ ዜጎቿን ማንነት በመለየት የአደጋ ጊዜ የጉዞ ሰነዶችን በማውጣትና የመመለሻ ወይም የመመለስ ሂደቶችን በዘላቂነት በማደራጀት ረገድ ከፍተኛ መሻሻልና ለውጥ በማሳየቷ ነው ተብሏል በዚህ ምክንያት ነው የአውሮፓ ህብረት በኢትዮጵያ ላይ ተጥሎ የነበረውን የቪዛ ክልከላና አጠቃላይ የቪዛ ገደብ እንዲሁም የቪዛ ጥብቅ መመሪያዎችን ማንሳት የጀመረው በኢትዮጵያ ላይ የተጣለው የቪዛ ማዕቀብ ከእንግዲህ አስፈላጊ ሆኖ ባለመገኘቱ የህብረቱ ምክር ቤት የቀደመውን ገዳቢ መመሪያ ሙሉ በሙሉ በሚያፈርስ አዲስ ህግ ሽሮታል በዚህ አዲስ ውሳኔ መሰረት ላለፉት 2 ዓመታት ተጥሎ የነበረውና ዋና ገደቦች ያካተተው የሚከተሉትን ዋና ውሳኔዎች ጨምሮ ሙሉ በሙሉ ተነስተዋል ነው የተባለው አንደኛ የቪዛ ፕሮሰስ ጊዜ ማጠር ነው ከ15 ወደ 45 ቀናት አድጎ የነበረው የቪዛ ማመልከቻ ፕሮሰስ የጊዜ ሂደት ወደ ቀድሞ 15 ቀናት ብቻ እንዲያጥርና እንዲመለስ ተደርጓል ሁለተኛ የመልቲፕል ቪዛ እገዳ መነሳት ነው ከአንድ በላይ መግቢያ መልቲፕል ኢንተሪ የቪዛ ፍቃዶችን የመስጠት እገዳዎች ከዚህ በፊት ይተገበሩ ነበር አሁን ግን እነሱ ሙሉ በሙሉ ተነስተዋል ተብሏል ስለዚህ ወደ ጣሊያን ወደ ጀርመን ወደ እንግሊዝ ወደ ስፔን ወደ ሌሎችም የአውሮፓ ሀገራት ፈረንሳይንም ጨምሮ ማለት ነው በተለያዩ መልቲፕል ቪዛዎች መግባት ትችላላችሁ ተፈቅዶላችኋል የቪዛ ክፍያና የሰነድ መላላት ለዲፕሎማቲክና ለአገልግሎት ፓስፖርት ባለቤቶች ይደረግ የነበረው የቪዛ ክፍያ ነፃ የማድረግ አሰራር አሁንም ሙሉ በሙሉ ተመልሷል የሰነድ ማስረጃዎች ጥብቅ መስፈርት አሁን ቀርቷል ማለት ነው ሌላው በአራተኛ ደረጃ የተቀመጠው የቪዛ ዋጋ መቀነስና ወደ ነበረበት መመለስ ነው 120 ዩሮ አድጎ የነበረው የቪዛ ማስፈጸሚያ ክፍያ ወደ መደበኛው 80 ዩሮ ዝቅ ብሏል ሲል የአውሮፓ ህብረት በይፋ ለትውልደ ኢትዮጵያውያን አሳውቋል ይህ አዲሱ የቪዛ ማዕቀብ ማንሻ ውሳኔ ለአባል ሀገራቱ በግል ከተረጋገጠበትና ማሳወቂያ ከተደረገበት ቀንና ሰዓት ጀምሮ ወዲያውኑ በተግባር ላይ የሚውል ይሆናል ነው የተባለው። ውሳኔው በኢትዮጵያ ላይ ተጨባጭ
ተጭኖ የነበረውን የቪዛ መጓተትና ጥብቅ መስፈርቶችን በማንሳት የሁለቱን ወገኖች የጉዞ የንግድና የዲፕሎማሲ ግንኙነት በእጅጉ ያቃልላል ነው የተባለው። ከዚህ በኋላ ትውልደ ኢትዮጵያውያን ወደ አውሮፓ በቀላሉ መግባትና መጓዝ ይችላሉ ነው የተባለው። አሜሪካ ግን በኢትዮጵያ ላይ አሁንም ድረስ በተለይ የግሪን ካርድ ቪዛ ፈላጊዎች ላይ ያሳደረችውና መጓተትና ጥብቅ መስፈርቶች ሙሉ በሙሉ በማንሳት የሁለቱን ወገኖች የጉዞ የንግድና የዲፕሎማሲ ግንኙነት ወደ ላቀ ሁኔታ ከፍ ማድረግና በእጅጉ ነገሮችንም ያቃለለ ነው ተብሏል። ትውልደ ኢትዮጵያውያን ከዚህ በኋላ ወደ አሜሪካ የሚያደርጉትን ጉዞ እየቀነሱ ወደ አውሮፓም ሊያደርጉ ይችላሉ ነው የተባለው። አሜሪካ በኢትዮጵያ ላይ በተለይ የግሪን ካርድ ቪዛ ላይ ጥብቅ ክልከላ አድርጋለች። የቪዛ እገዳውንም ሙሉ በሙሉ ተግባራዊ አድርጋለች። በአሁኑ ሰዓት ትውልደ ኢትዮጵያውያን በግሪን ካርድ ቪዛ ወደ አሜሪካ እንግባ ቢሉም አይችሉም ነው የተባለው። አሜሪካ በኢትዮጵያ ላይ የግሪን ካርድ ቪዛ ክልከላ ሙሉ በሙሉ ተግባራዊ አድርጋለች። ያ ማለት አሜሪካን ሀገር የሚኖር አንድ ግለሰብ ሚስቱን ከኢትዮጵያ መውሰድ ቢፈልግ ወይም ባሏን ከኢትዮጵያ መውሰድ ብትፈልግ ወይም ልጆቻቸውን ከኢትዮጵያ መውሰድ ቢፈልጉ ወይም እናት አባታቸውን ከኢትዮጵያ መውሰድ ቢፈልጉ ወይም እህት ወንድሞቻቸውን ከኢትዮጵያ መውሰድ ቢፈልጉ አለያም ደግሞ ትውልደ ኢትዮጵያውያን በስራ የቪዛ አይነቶች ከኢቢ1 እስከ ኢቢ5 በተዘረዘሩት ማለት ነው ወደ አሜሪካ መግባት ቢፈልጉ በአሁኑ ወቅት ለግሪን ካርድ ፈጽሞ ተከልክለዋል፣ አይቻልም ነው የተባለው። በአሁኑ ሰዓት ወደ አሜሪካ መግባት የሚችሉት በግሪን ካርድ ቪዛ ማለት ነው ሐኪሞች ብቻ ናቸው ተብሏል። ሌላው በጊዜያዊ የቪዛ ሁኔታም የሚጓዙም ቢሆኑ ማለትም በኢቢ1 እና በኢቢ2 የቪዛ አይነት በጉብኝት በስልጠናና በተለያዩ የአጫጭር ጊዜ የአሜሪካ ቆይታ ቪዛዎች መግባት የሚፈልጉ እንኳን ቢኖሩ እስከ 15000 የአሜሪካ ዶላር ቀድሞ ገንዘብ ማሳዝ እንደሚጠበቅባቸው የአሜሪካ መንግስት አውጥቷል። በአሁኑ ሰዓት ወደ አሜሪካ መግባት ልክ እንደ ገነት በር እየጠበበች ሄዳለች ነው የተባለው። አሜሪካ በሯን ጥርቅም አድርጋ ዘግታለች ነው የተባለው። አይደለም ከውጭ ሀገር ግለሰቦችን ማስገባት ይቅርና አሜሪካ ውስጥ ያሉ ትውልደ ኢትዮጵያውያን ቢሆን ሁልጊዜ በስጋትና በሰቀቀን ላይ እንደሚገኙ ነው መረጃዎች የሚያመላክቱት። አሜሪካ ውስጥ በተለያዩ ጊዜ የገቡ ትውልደ ኢትዮጵያውያን ዶክመንታቸው እየተፈተሸና እየታየ ከአሜሪካ የሚባረሩት በርካቶች ናቸው። ወደፊትም እንባረራለን በሚል ስጋት ላይ የሚገኙ ትውልደ ኢትዮጵያውያን ቁጥራቸው እየጨመረ መጥቷል ተብሏል። በዚህ መሃል ነው እንግዲህ አውሮፓ ለኢትዮጵያውያን እጅግ በጣም መልካም ዜና ያሰማቸው። በተለይ የአውሮፓ ህብረት የወሰነው ውሳኔ እጅግ በጣም የሚበረታታም ብቻ ሳይሆን ለትውልደ ኢትዮጵያውያን ተስፋ ሰጭና ወደ አውሮፓ ሀገር ተንቀሳቅሰው ለትምህርት፣ ለንግድ፣ ለስራ፣ ለቤተሰብ ጥየቃ ሄደው ለሚሰማሩ በሙሉ ሁኔታው መልካም አጋጣሚ ነው ተብሏል። አውሮፓ ለምትኖሩ ወደ አውሮፓ መጓዝ ለምትፈልጉ ላቀዳችሁና ላለማችሁ በሙሉ በድጋሜ እንኳን ደስ ያላችሁ። ወደ ቀጣዩ ዜናና መረጃ አልፈናል። ወደ ቀጣዩ ዜናና መረጃ ስናመራ የአሜሪካ ሴኔት በኢራን ላይ የተከፈተውን ጦርነት ለመግታት የፕሬዝዳንት ትራምፕን ወታደራዊ ስልጣን የሚገድብ ውሳኔ በሙሉ ድምጽ በትናንትናው ዕለት አሳርፏል። የአሜሪካ ሴኔት የሪፐብሊካኑን ፕሬዝዳንት ዶናልድ ትራምፕን በግልጽ በመቃወም አሜሪካ በኢራን ላይ ያካሄደችው ያለውን ወታደራዊ ጥቃት ለማስቆም የሚያስችል የጦርነት ስልጣን ገዳቢ ረቂቅ ውሳኔ በሙሉ ድምጽና በአብላጫ ድምጽ ትናንት አጸደቀ። ረቂቅ ውሳኔውን ወደፊት ለማስኬድ በተደረገው የድምጽ አሰጣጥ ስነ ስርዓት ህጉ በ50-47 በሆነ ጠባብ የድምጽ ልዩነት ያለፈ ሲሆን አራት የሪፐብሊካን ፓርቲ ሴናተሮች ሱዛን ኮሊንስ፣ ሊሳ ሙርኩስኪ፣ ራንድ ፓል እና ቢል ካሲዲ ከዲሞክራቶች ጋር በማበር ለውሳኔው ድጋፋቸውን አሳይተዋል ነው የተባለው። ፕሬዚዳንት ትራምፕ በራሳቸው በሪፐብሊካኖችም ጭምር እየተከዱ መሆኑ ነው መረጃዎች የሚያሳየው። የውሳኔው ዋና ይዘትና ህገ መንግስታዊ አንድምታው አሜሪካና እስራኤል በኢራን ላይ ኦፕሬሽን ኤፒክ ፌሪ የተሰኘውን ወታደራዊ ጥቃት መሰንዘር ከጀመሩ ከ80 ቀናት በላይ የተላለፈው ይህ ውሳኔ የፕሬዝዳንት ትራምፕ ከኮንግረሱ ግልጽ ፍቃድ ወይም ይፋዊ የጦርነት አዋጅ ካላገኙ በስተቀር የአሜሪካ ጦር በኢራን ላይ የሚያደርገውን ማንኛውንም አይነት ድብደባ እንዲያቆም ያስገድዳል ይላል። የአሜሪካ ህገ መንግስት በነገራችን ላይ ኮንግረሱ ያላጸደቀውን ማንኛውንም ወታደራዊ ትዕዛዝ ፕሬዝዳንት ዶናልድ ጄ ትራምፕ ማጽደቅና ማራመድ እንደማይችሉ ይገድባል ነው የተባለው።
ይህ ውጤት በህገ መንግስቱ ላይ በግልጽ እንደተቀመጠው ወታደሮችን ወደ ጦርነት የመላክ ሙሉ ስልጣን ሊኖረው የሚገባው ህግ አውጪው አካል ኮንግረሱ እንጂ አስፈጻሚው ፕሬዝዳንቱ አይደሉም ብለው ሊከራከሩ ለነበሩት ሴናተሮች ትልቅ የፖለቲካ ድል ተደርጎ ተቆጥሯል ነው የተባለው። ከፊታቸው የሚጠብቋቸው ፈተናዎች። ይሁን እንጂ እነዚህ አራት ሪፐብሊካኖችና በርካታ ዲሞክራቶች ፕሬዝዳንት ትራምፕን ወታደራዊ ስልጣን ለመገደብ በትናንትናው ዕለት ትልቅ የድምጽ ብልጫ አግኝተው ውሳኔ ቢያሳርፉም የሚከተሉት ፈተናዎች ከፊታቸው ተደቅኗል ነው የተባለው። ይህ የውሳኔ ረቂቅ 100 አባላት ባሉበት የላቀው ምክር ቤት ወይም ሴኔት ውስጥ ቢጸድቅም ሙሉ ህግ ሆኖ ለመውጣት የሚከተሉትን ሁኔታዎች ማለፍ አለበት። አንደኛ፣ የተወካዮች ምክር ቤት ይሁንታና የተወካዮች ምክር ቤት መጽደቅ ይኖርበታል ተብሏል። ረቂቅ ህጉ በሪፐብሊካን ፓርቲ አብላጫ ድምጽ በሚመራው የአሜሪካ ተወካዮች ምክር ቤት መጽደቅ ይኖርበታል። ሃውስ ኦፍ ሪፕሬዘንታቲቭ ማለፍ አለበት ነው የተባለው። የፕሬዝዳንቱ የቬቶ መብት ፕሬዝዳንት ዶናልድ ጄ ትራምፕ ውሳኔውን ውድቅ ለማድረግ በህገ መንግስቱ የተሰጣቸውን ድምጽን በድምጽ የመሻር ቬቶ መብት እንደሚጠቀሙበት በእርግጠኝነት ይገመታል ነው የተባለው። ባለ 2/3 ድምጽ የፕሬዝዳንቱን የቬቶ መብት ጥሶ ህጉን ለማጽደቅ በሁለቱም የኮንግረስ ምክር ቤቶች በሴኔትም ሆነ በተወካዮች ምክር ቤት የ2/3 አብላጫ ድምጽ ማግኘት ግን ግድ ይላቸዋል ፕሬዝዳንቱም ቢሆን። ይህ ደግሞ አሁን ባለው የፖለቲካ ሁኔታ እጅግ አስቸጋሪ እንደሚሆን ይገመታል ነው የተባለው። ዲፕሎማሲያዊ ችላ ተብሏል ሲል ሴናተር ቲም ኬን ተናገረ። የዚህን የጦርነት ስልጣን ገዳቢ ረቂቅ ውሳኔ በዋናነት ያቀረቡት የቨርጂኒያው ዲሞክራት ሴናተር ቲም ኬን ከድምፅ አሰጣጡ በፊት ባደረጉት ንግግር ፕሬዝዳንት ዶናልድ ጄ ትራምፕ ክፉኛ ወቅሰዋል። ሴናተሩ እንዳሉት ፕሬዝዳንቱን ሲወቅሱ ፕሬዝዳንቱ ከኢራንም ሆነ ከአማካሪያችን የአሜሪካ ዲፕሎማሲ ችላ ተብሏል ሲሉ ሴናተር ቲም ኬን ፕሬዝዳንት ዶናልድ ጄ ትራምፕን ወቀሱ። የዚህን የጦርነት ስልጣን ገዳቢ ረቂቅ ውሳኔ በዋናነት ያቀረቡት የቨርጂኒያው ዲሞክራት ሴናተር ቲም ኬን ከድምፅ አሰጣጡ በፊት ባደረጉት ንግግር ፕሬዝዳንት ትራምፕን ክፉኛ ወቀሷቸው። ሴናተሩ እንዳሉት ፕሬዝዳንቱ ከኢራንም ሆነ ከአማካኝ የባህረ ሰላጤው ሀገራት የቀረቡ የሰላም የተኩስ አቁምና የዲፕሎማሲ ጥያቄዎችን ችላ በማለት የአሜሪካን ህዝብና ኢኮኖሚ በከፍተኛ ሁኔታ የጎዳና ከፍተኛ ዋጋ እያስከፈለ ያለውን ይህንን ያልተፈቀደ ጦርነት እየቀጠሉበት ይገኛሉ ሲል ወቀሰ። ኮንግረሱም የአሜሪካውያንን ህይወት የመጠበቅና የጦርነት ስልጣኑን የመቆጣጠር ህገ መንግስታዊ ኃላፊነቱን ሊወጣ እንደሚገባ አሳስበዋል። በነጩ ቤተ መንግስት አስተዳደር በበኩሉም ጥቃቱ የአሜሪካንን ደህንነት ለመጠበቅና የኢራንን የኒውክሌር መርሃ ግብር ለማክሸፍ የተወሰነ መሆኑን በመግለጽ ወታደራዊ እርምጃዎችን የመከላከል አቋሙን ይዟል ሲል አሳውቋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለዩቲዩብ ቻናላችን ተከታታዮች ይመጥናል ይሆናል ቢሰሙት በእጅጉ ይጠቅማል ያልናቸው ዜናዎችና መረጃዎች በዚህ ተጠናቀዋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት መልካሙ ሁሉ እየተመኘን ይህ የዩቲዩብ ቻናል ግን አዲሳችሁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትዘንጉ እያልን በሌላ ቪዲዮ እስከምንገናኝ በድጋሜ መልካም ጊዜ